ሰላም እንዴት ናችሁ? ሰላም ናችሁ የቤተሰቦቼ? እኔ እግዚአብሔር ይመስገን ሰላም ነኝ። ዛሬ ይህን የመሰለ ቆንጆ ቁርስ ምሳም ራትም የሚሆን በጣም ቆንጆ ፈጣን አዘገጃጀት ነው። ቪዲዮን እስከ መጨረሻው እንድትከታተሉኝ በትህትና ጠይቃለሁ። ቤተሰቦቼ አብራችሁኝ ቆዩ። መጀመሪያ ለጎመኑ መቀቀያ ቦሌ አፈራለኝ እሱን አዘጋጅቻለሁኝ። አንድ ማንኪያ የምትሆን ንጹህ ውሃ ውስጥ እንጨምራለን። ይሄ ቦሌ አፈር ጎመኑን ከለሩን ጠብቆ የሚያበስልልን ባህላዊ የጎመን መቀቀያ ነው። እሱን እንዲህ በጠብጠውና ዝቅጥ እስከሚልልኝ ድረስ እጠብቀዋለሁኝ። እናቶቻችን ያው በዚህ ነው የሚያበስሉት ጎመን ሲቀቅሉ። ይሄ ቦሌ አፈር ይባላል። ሌላ ስም ካለው አላቅም። ልክ እንደ አመድ የሚመስል ነው። እሱ ልክ ጥልል ሲልልኝ በማጥለያ አጠለዋለሁኝ። ውሃው ቀለሙን ቀይሮ ውሃውን ብቻ ነው የሚጨምረው። ከስር እንደዚህ ዝቅጥ ይላል። እዛ እናፈላዋለን። ሲፈላ ቅጠል ጎመን ብቻ ነው የተጠቀምኩት፣ ግንዱን አልተጠቀምኩም። እሳት ላይ ጥጄ አፈላዋለሁኝ። የምታዩት ለጎመን ክትፎ ስለሆነ ቅጠሉን ብቻ ነው የተጠቀምኩት። የሀበሻ ጎመን ቆንጆን አይተን ያለንን በአካባቢያችን ያለውን ጎመን መጠቀም እንችላለን። በአቅራቢያችን የምናገኘው ማለት ነው። የሀበሻ ጎመን ጥቁሩን ተጠቅሜያለሁኝ። ውሃው ሲፈላልኝ ያጠለልኩት የቦሌው ውሃው ንጹህ ውሃ ነው እንዳልኳችሁ፣ ምንም አይነት ነገር አይገባበትም። በጥብጬ ያጠለልኩት ነው። እሱ ሲፈላልኝ ጎመኑን ጨምረዋለሁ። ጎመኑን መልኩን ጠብቆ ሳይጠቁርብን አረንጓዴ መስሎ ይበስልልናል። በጣም ቆንጆ ነው። ለክትፎ ስንፈልግ የጎመን ክትፎ ለአይብ ለመቀላቀያ ለተለያየ ምግቦች ስንሰራ ጎመኑን በዚህ እንደዚህ ካገኘነው ይሄንን አፈር ቦሌውን ካገኘነው በሱ ብንጠቀም ቆንጆ ነው ማለት ነው። መልኩ በጣም ቆንጆ ያማረ ድምቅ ያለ አረንጓዴ ነው የሚሆንልን። እሱን ጨምሬ እንደዚህ እፍና አድርጌ እስከሚበስልልኝ ጠብቀዋለሁ ማለት ነው። ከድነዋለሁኝ። ጎመኑን በዚህ መልኩ አብስዬ ከዛ ድቅቅ አድርገን ባለን ነገር እንፈጨዋለን ማለት ነው። ሲቀዘቅዝልን ነው የምንፈጨው ወይም የምንከትፈው። እኔ ትንሽ ስለሆነ በእጄ ነው የምከትፈው። እንደምታዩት መልኩ እንደዚህ ነው የሚያበስልልን። አረንጓዴ ነው የሚመስለው። ይሄ ነው ጥቅሙ። እንግዲህ ሌላ ጥቅም ካለው እኔ አላቅም። ያው ሲሰሩ አይቼ ነው። እኔም ገበያ ላይ እናገኘዋለን። ኢትዮጵያ ያለን እናገኘዋለን። ገበያ ላይ ይሸጣል። ከዛ አጠለልኩት። ጎመኑን አጥልዬ በእጄ ደቀቅ አድርጌ እፈጨዋለሁ፣ እከትፈዋለሁኝ። ምክንያቱም ትንሽ ስለሆነች ማሽን መፍጫ ውስጥ መጨመር አይጠበቅብኝም ማለት ነው። በእጄ እነዚህ ፈጠን ብዬ ከተፍ ከተፍ አረጋታለሁ፣ ደቀቅ አድርጌ እከትፈዋለሁ። ውሃው በፍጹም መግባት የለበትም። ውሃ ጭምቅ ነው የምናደርገው። እኔ በእጄ ነው የጨመኩት። መጀመሪያ በማጥለያ ያጠለልኩት፣ ቀዝቃዛ ውሃ ከለስኩበት። ሲቀዘቅዝልኝ በእጄ በደንብ ጭምቅ አደርገዋለሁ። ወይም ነጭ ንጹህ ጨርቅ ካለን በርከት ካለ ደግሞ በሱ ይጨመቃል ማለት ነው፣ በጨርቅ። ከዛ አድቅቀን እንከትፈዋለን። ምንም አይነት እንዳልኳችሁ ፈሳሽ እርጥበት ውሃ አይኖረውም። ድርቅ ያለ ነው መሆን ያለበት ማለት ነው። ጎመኑን በዚህ መልኩ አጠናቅቄዋለሁ። አሁን ወደ ስጋ መጥበሴን እገባለሁኝ። ትንሽ ዘይት አድርጌበታለሁ ለመጥበሻ ያህል። ትንሽ ነው ዘይት፣ ብዙ አያስፈልገውም። የሚያስፈልገው በደንብ ቅቤ ስለሆነ ትንሽዬ ዘይት ለመጥበሻ ያህል፣ እንዳያርብኝ እንትን እንዳይል ከስር እንዳይዝብኝ ያህል ትንሽ ዘይት አድርጌያለሁኝ። እሱን ስጋውን በደንብ እጠብሰዋለሁ ማለት ነው።
ውሃው እስከሚጨርስ ድረስ በጣም በደንብ ድርቅ ብለን ውሃው ሲጨርስ እንጠብቀዋለን። ገልበጥ ገልበጥ አድርገን እንጠብሰዋለን። ሁሉንም አገላብጠን ከበሰለ በኋላ ልክ ውሃው መምጠጥ አለበት። ምንም አይነት ውሃ ሊኖረው አይገባም። ጎመኑንም ስናዘጋጅ እንደዛው በጥንቃቄ እናዘጋጃለን። ውሃ መጨረሻ ላይም ድርቅ ያለ ደቃቅ ጎመን ነው ማግኘት ያለብን። ስጋውንም ስንጠብስ ውሃውን መጦ ሲጨርስ ነው የምንቀላቅለው ማለት ነው። ሌሎች ቅመማ ቅመሞች አስፈላጊ የሆኑትን ሁሉ ጨምረን ጎመን ክትፎ በስጋ እንደዚህ እንሰራለን ማለት ነው። ለአማራጭ ለአንዳንድ ጊዜ ለለውጥ ደግሞ በጣም ነው የሚጣፍጠው። በተለይ ቁርስ ላይም ጥሩ አማራጭ ነው። ምሳ ላይም እንደዛው እራት ላይ ስጋ ስላለው ሊከብደን ይችላል። በርግጥ ቢበላም ችግር የለውም። ጎመን ስላለው ብንበላውም አይከብደንም ማለት ነው። ስጋውን በደንብ ውሃው ምጥጥ ብሎ ድርቅ ሲልልኝ ከዛ ቅቤ ጨምሬያለሁኝ። ቅቤ ጨምሬ እንደዚህ በደንብ ጥብስ አደርገዋለሁኝ። በፍጹም ውሃ ሊኖረው አይገባም። ድርቅ ያለ ጥብስ ከዛ ቅቤ እንጨምራለን። ከዛ የምንጨምረው ሚጥሚጣ ነው። ሚጥሚጣ እንጨምራለን እንዳስፈላጊነቱ በደንብ መጨመር የምንፈልግ ከሆነ መጨመር። ጨው ትንሽ ነው ያደረኩት ሚጥሚጣውም ስላለው የጨውን አመጣጥነን ነው እንዳስፈላጊነቱ ነው የምንጨምረው። ሌላ ደግሞ ኮሮሪማ ግድ ነው። ኮሮሪማ ሚጥሚጣ እንጨምራለን። ቅቤው ይኸው እንደዚህ እንደምታዩት ነው። ቅቤ በደንብ ይፈልጋል። እዛ ያዘጋጀሁትን ጎመን ጨምሬ አቀላቅለዋለሁ ማለት ነው። ይኸው እንደምታዩት ጎመኑ መልኩ እንደዚህ ነው የሚያምረው። በቃ ቆንጆ ነው የሚሆነው። ከዛ ከጠበስነው ደረቅ ጥብስ ጋር እንቀላቅለዋለን። ውሃ ደጋገምኩባችሁ ይቅርታ። ያው ጥሩ ውጤት እንድናገኝ ለምንሰራው ስራ ለዛ ነው የምደጋግመው። ውሃ በፍጹም ሊኖረው አይገባም። እንደዚህ ድርቅ ያለች ነው በጣም ቆንጆ። እንዴት እንደሚጣፍጥ ቆጮ ባይኖረን በዳቦ በቂጣ ባለ ነገር መመገብ ይቻላል። ግድ ቆጮ እንዲኖረን አንጠብቅም ማለት ነው። ካለን እሰየው ከሌለንም ችግር የለውም። ባለን ነገር እንመገባለን ማለት ነው። የቅቤው ጣዕም የሚጥሚጣው ሁሉ ነገር ቆንጆ ነው የሚሆነው። ጣዕሙ ያው እንደዚህ ጽድት አድርገን ስንሰራ ጥሩ ውጤት እናገኛለን ማለት ነው። በጣም ቀላል ነው። በዛ ላይ ደግሞ ጊዜ አይወስድብንም። ያው ትንሽ ጎመኑን ስንቀቅል ስንጨምቅ ስንከትፍ ነው እንጂ ሌላው እሱም ብዙ አይከብድም። ያው ካሰብንበት በጣም ቀላል ነው። በዛ ላይ ቆንጆ ነው ጤናማ ነው። ቅቤውን ያው እንደ ፍላጎታችን ነው። በርግጥ በደንብ ይጨመርበታል ብዙ ይፈልጋል ግን እንደ ፍላጎታችን እንደ ምርጫችን ሁሉን ነገር አመጣጥነን መስራት እንችላለን ማለት ነው። በጣም ነው የሚጣፍጠው ቆንጆ ነው። ልጆችም አዋቂም ሊመገበው የሚችለው እቤት ውስጥ ባለን ነገር በእንጀራም በዳቦም በቂጣም ቆጮ ካለን በቆጮም ልንመገበው የምንችለው ቆንጆ ጤናማ ባህላዊ ምግባችን ነው። ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ቤተሰቦቼ እስካሁን አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ደህና ቆዩኝ።